ታጠገባችሁ ያለውን ወንድ ልጅ አስቀናለሁ ብላችሁ ማለት ነው። እውነቴ ነው። ያልሆነ ነገር አታድርጉ ሴቶች ማለት ነው። የዛሬው እንግዲህ ስለ ወንድማሞቻችንና ስለ ሴቶችን ስለ እህትማሞቼ እናወራለን። ብዙ ጊዜ እህትማሞቻችን ምን ይላሉ መሰላችሁ? ከአንድ ሰው ጋር በዋሉ ቁጥር አስቀናዋለሁ፣ በቃ እሱ እንዲቀና አደርገዋለሁ የሚለው ነገር ትልቅ ስህተት ነው። አንድ ሰው ሊቀናብሽ ይችላል። አዎ ስለሚወድሽ፣ ስላንቺ ስለሚያስብ፣ ላንቺ ትልቅ ቦታ ስላለው ሊወድሽ ይችላል። ላንቺ ትልቅ ቦታ ሊኖረው ይችላል። ነገር ግን ነይ ልንገርሽ፣ ወንድ ልጅ በአንቺ በህይወትሽ ላይ ሁልጊዜ እንዲኖር ከፈለግሽ፣ ሁልጊዜ ደስ እንዲለው በአንቺ እንዲኮራ ከፈለግሽ፣ ከዚህም ከዛም ከሆኑ ካልሆኑ ሰዎች ጋር መዋልሽን አቁሚ። አንድ ወንድ ልጅ አስቀናዋለሁ ብለሽ ወይ እንደዚህ ሳደርግ ይቀናል ምን ያደርጋል? እንደው ዋጋሽን እያሳነስሽ ነው። እየነገርኩሽ ነው እህቴ። አንድ ወንድ ልጅ አስቀናለሁ ብለሽ ይባስ ያለውም ህይወትሽን እየረበሽ ነው። ወንድ ልጅ ሊረበሽ ይችላል አውቃለሁ። ነገር ግን ቢረበሽም ይሄን ያህል አይደለም። ያንቺ ደግሞ ዋጋሽ ዝቅ እያለ ነው የሚሄደው። አንድ ወንድ ልጅ አስቀናለሁ ብለሽ ያልሆነ ተግባር፣ ያልሆነ ነገር፣ ማያስፈልግ ነገር እያደረግሽ አንቺ ለራስሽም ለሌላም ሰው ለእይታም ክብር ያሳጣሻል። ብዙ ጊዜ ወንድን ወይ ሌላ ሰውን አስቀናለሁ ብላችሁ ከሌላ ሰው ጋር ትውላላችሁ። ግን ማስቀናት ማለት እንደዛ አይደለም። ማስቀናት ማለት እንደዛ አይደለም። ራስሽን ስትለውጪ ነው ወንድ ልጅ እንትን የሚለው ላንቺ ያለው ትልቅ ትኩረት ሊኖረው የሚችለው እንጂ ወንድ ልጅ አስቀናለሁ ብለሽ ወደ ግራ ወደ ቀኝ እየሄድሽ ከዚህም ከዛ ከጓደኛው ጋር እየዋልሽ ከሁለት ሶስት ወንዶች እየዋልሽ አይቀናብሽም። እንደው ይጠላሻል፣ እመኝ። ምክንያቱም ከሱ ጋር ብትሆኝም ነገ ቀን እንደዛ እንደማትሆኝ ምን ያህል እርግጠኛ ይሆናል እሱ ማለት ነው። እንዲጠላሽ ነው የሚያደርገው። አስቀናለሁ ብላችሁ የተለያየ ነገር የምታደርጉ ሰዎች ማለት ነው። በልብስ በተለያየ ነገር በጓደኛ የራሱ ጓደኛ ሄዳችሁ እያላችሁ ምናምን እሱን ለማስቀናት ብለሽ አንድ እርምጃ አትራመጂ። እሱን ለማስቀናት ከፈለግሽ፣ ወንድ ልጅ ለማስቀናት ከፈለግሽ ራስሽን ለውጪ። ራስሽን ለውጪ በቃ። ካልሆነ ሰዎችን ራስሽን አርቂ። ራስሽን ለውጪ ስልሽ የፀጉርሽ ስታይልሽ ቀይር እያልኩሽ አይደለም፣ ወይ ፋሽን ልበሽ እያልኩሽ አይደለም። ራስሽን ጠብቂ፣ ራስሽን ጠብቂ። የሚመጥንሽን ቦታ እያየሽ ዋይ። ይሄ እዚህም እዛም እንትን እያልሽ እየተራሮጥሽ እሱ አይቀናብሽም። እመኝኝ። እንደው እንዲጠላሽና ማለት እንዲርቅሽ ነው የምታደርጊው። እንዲርቅሽ ነው የምታደርጊው። የሚወድሽ ወንድ ልጅ ሊቀና ይችላል። ሴትም ብትሆን ልትቀና ትችላለች። ነገር ግን ተገቢ ያልሆነ ነገር ቢኖር ወንድ ልጅ ይቀናብኛል ብለሽ ከዚህም ከዛም ከጓደኛውም ጋር ካገኘሽው ጋር የምትቆሚው ነገር አቁሚ። ወንድ ልጅ አይቀናም። ይባስ እንዲሸሽና አንቺ ታማኝ ሴት እንዳልሆንሽ በቃ ሌላም ነገር እንዳለብሽ ነው በቃ የሚያየው ማለት ነው። ይሄንን እንዳያደርግ፣ እንዳይጠረጥርሽ፣ ሰላማዊ ህይወት እንዲኖርሽ፣ የፍቅር ህይወታችሁን ያማረና የደመቀ እንዲሆንልሽ ከፈለግሽ እንደዚህን አይነት ነገር ተይ። ከዚህም ከዛም አትራሮጪ። ተሰብስበሽ ቁጭ በይ። ተሰብስባ የምትቀመጥ ተከብራ የምትቀመጥ ሴት ልጅ ወንድ ልጅ ያከብራል። ሊቀናብሽ ይችላል አውቃለሁ። ስለሚወድሽ ላንቺ ትልቅ ቦታ ስላለው ይቀናብሻል። ነገር ግን ይቀናብሻል ማለት ከሶስት አራት ወንዶች ስለቀያየርሽ አይደለም። እንደው ዋጋሽን ያሳንሰዋል። ዋጋሽን እንዳያንስብሽ የበለጠ ክብር እንዲኖርሽ ከፈለሽ በስራሽ ላይ ትኩረት አድርጊ። በራስሽ ላይ ትኩረት አድርጊ። በወሬ ላይ የተመሰረተ ሳይሆን በቁም ነገር ላይ የተመሰረተ ማንነት ይኖርሽ። ከዚህም ከዛም እያልሽ እሱ ሊወድሽና ሊያከብርሽ ቦታ ሊሰጥሽ መቼም አትፈልጊ። ምክንያቱም አንድ ሰው በህልሙ ያየው ነገር ተነስቶ አያገኘው። ያንን ስለሆነ ልክ እንደዛን አይነት ቅዠት እንዳይሆንብሽ በርትተሽ ራስሽን ጠንከር አድርገሽ ራስሽ ለመለወጥ ሞክሪ። ከዛም በኋላ ወንድ ልጅ ቢወድሽም ቢቀናብሽም የዛኔ ነው እንጂ ከአራት አምስት ወንዶች ስለዋልሽ አይቀናብሽም። ይባስ ማለት ነው ዋጋሽን ያሳንሰዋል። ይባስ እንዲጠላሽና ሌላ ሴቶች ራሱ እንዳያምን አንቺ ታስተምሪዋለሽ ማለት ነው። እንደዚህን አይነት ነገር እንዳይሆንባችሁ እህቶቼ አሁኑኑ እነግራችኋለሁ። እንደዚህን አይነት ህይወት እንዳይኖራችሁ በትዳርም ይሁን በተለያየ ነገር በፍቅር ህይወት ይሁን እንደዚህን አይነት ነገር በፍጹም አታድርጉ። ታመኑ ለራሳችሁ። በቃ ያንን ሰው ውደዱ፣ አክብሩ እንጂ ከዚህ አልፎ ተርፎ
ይቀናል፣ ያንን ሰው በእኔ እንትን ይላል የሚለው ነገር ብለሽ የትኛውም አይነት ሀረካት ነገር አታድርጊ። ራስሽን ጠብቂ። ምክንያቱም አንድ ሰው ራሱን መጠበቅ የሚችል ሰው ነው ሌላም ሰው መጠበቅ የሚችለው። ራሱን መጠበቅ ያልቻለ ሰው ሰውን ሊጠብቅ አይችልም። ራስሽን ከየትኛውም ነገር ነፃ ስታወጪ ነው ሰዎችን መምከርና የሰዎችን የተሻለ ህይወት መስጠት የምትችይው። አንቺ እዛው ሆነሽ ሌላ ሰው ብትመክሪ የሚሰማሽም የለም፣ አዳማጭም አይኖርሽም። ይሄንን እንዳይሆንብሽ እንግዲህ እንደነገርኩሽ በህልምሽ ተነስተሽ እንደምታጪው አይነት እንደዛ ቅዠት እንዳይሆንብሽ ህይወትሽን ሰላማዊ ህይወትና ሰላማዊ የፍቅር ህይወት እንዲኖርሽ ከፈለግሽ ከዚህም ከዛ መራሮጡ አቁመሽ አርፈሽ ቁጭ በይ፣ ተሰብስበሽ ቁጭ በይ፣ ራስሽን ለውጪ፣ የራስሽ ጊዜ ስጪ። ለሱም በተለይ ለባለቤትሽም ይሁን ለፍቅረኛሽም ይሁን ጊዜ ስጪ። አለቀ። ከዛ አልፎ ተርፎ አንቺ ትኩረትሽን እሱ ጋር ብቻ ይሁን። እሱ የፈለገ ነገር ያድርግ። እንደዚህ ካደረግኩ አይወደኝም፣ እንደዚህ ካደረግኩ እንትን አይለኝም ልትይ ትችያለሽ። ነገር ግን ይሄ ስህተት ነው። በቃ አንድ ሰው የሚወድሽ በማንነትሽ ነው እንጂ በምታወሪውና በምታደርጊው ነገር አይደለም። አድርገሽና እውነተኛ አድርገሽ በተግባሩ አሳይ። በቃ አለቀ። ራስሽን ልትጠብቂ ከፈለግሽ ከዚህም ከዛም መራሮጡ አቁመሽ ትክክለኛ የፍቅር ህይወትና ትክክለኛ የትዳር ህይወት እንዲኖርሽ ከፈለግሽ እንደዚህን አይነት ነገር አድርጊ እህቴ። ወደዚህም ወደዛም ማለት ማንንም አልጠቀመም።